ዛሬ እዚህ ነው የማድረው። በቃ አቅፈህ? አዎ እዚህ ነው፣ እዚህ እያየሁ ነው የማድረው። የእኔ ቆንጆ በስመ አብ እንዴት ደስ እንደሚል በእውነት ማርያምን። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ ውዶቼ? ያው እንግዲህ ሰሞኑን እንደነገርኳችሁ ትንሽ ጠፍቻለሁ። አሁን ግን መጥቻለሁ ማለት ነው። እንኳን ደህና ቆያችሁኝ። ዛሬ በጣም ደስ ብሎኛል። በቃ ከምነግራችሁ በላይ በጣም ረጅም ጊዜ ስጓጓ የነበረውን ነገር ነው ዛሬ ያደረኩት እና በጣም 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 እጅግ በጣም ደስ ብሎኛል። እንኳን ደስ ያለሽ በሉኝ። ደግሞ ያ ሁሉ ነገር አልፎ በጣም ነው ደስ የሚለው ማለት አሁን ከድሮም ከማውቀው በላይ ነው። በጣም ትሪት እያደረገኝ ነው። ብዙ ነገሮች አሉ። ትንሽ አሞኝ ነበር እንደነገርኳችሁ በድብ በቃ እግዚአብሔር ይመስገን። የእውነት በቃ እግዚአብሔርን በጣም ነው የማመሰግነው። ብዙ ነገሮች አልፈው ያ ሁሉ ነገር ያ ሁሉ ጭቅጭቅ ያ ሁሉ ነገሮች አልፈው አሁን ቤቴ ሰላም ነው። በቃ ደስ የሚል ይሄ እሱም እንደ ድሮ ቤቱ ጓግቶ ነው የሚመጣው። ስለዚህ እኔ አንድ ነገር ባደርግለት ብዬ በጣም ነበር ስጓጓ የነበረው እንደነገርኳችሁ ማለት ነው። ተሳክቶልኛል። ሌላው ደግሞ ማማዬ ትልቅ ሆና ምግብ እንደጀመረች ነግሬያችኋለሁ አይደለ? እና ብዙዎቻችሁ እንደጠየቅኳችሁ ብዙዎቻችሁ መልስ ሰጥታችሁኛል። በዚህ አጋጣሚ በጣም ነው የማመሰግነው። እና እንደነገርኳችሁ ቤተሰቦቼ በጣም ረጅም ጊዜ ስናፍቅ የነበረውን ነገር ዛሬ አድርጌያለሁ ማለት ነው። በመጀመሪያ ግን ያው ሁሌም እንደምለው ናፍን በጣም ነው የማፈቅርህ፣ በጣም ነው የምወድህ የኔ አባት። በጣም ረጅም ጊዜ ይሄን ነገር ሲጓጓ የነበረው ነገር ነው። ረጅም ጊዜ ፈልጎት ያልተሳካለት ነገር ነው እና አንዳንድ ያልሞላ የሚላችሁ ነገር አለ አይደል? ቆይ ይሄን ሲባል ያው ብዙ ነገር አለ። ቆይ ይሄንን ላስቀድም፣ ቆይ ያንን ላስቀድም እያለን የራሳችንን ፍላጎት ትንሽ ተወት የምናደርግበት ነገር አለ አይደል? እንደዛ ሆኖ ናፍ በጣም የሚጓጓ ማለት ሁሌም ቢኖረኝ ብሎ የሚያስበው ነገር ነበርና ዛሬ ደግሞ እኔ ከስንት ጊዜ በኋላ በጣም ነበር የማስበው እውነት ለመናገር በቃ እሱን ሰርፕራይዝ ማድረግ በጣም እፈልግ ነበር። በእርግጠኝነት ተሳክቶልኛል ብዬ አስባለሁኝ። ምን መሰላችሁ እንደዚህ አይነት ነገር ያጋጥመናል ብዬ አስባለሁኝ። በተለይ ደግሞ እንደዚህ ሚዲያ ላይ ያላችሁ ሰዎች ታውቁታላችሁ እና የሚያናድደው ነገር በዚህ ቪዲዮ እየሰራ ያጋጠመኝ ነገር ማለት ነው። ቪዲዮ እየቀረጸ ነው ብዬ እኔ ካሜራዬን አስተካክዬ ምናምን ሴታፕ አስተካክዬ ሁሉን ነገር ከጨረስኩ በኋላ ከዛ ልክ ቪዲዮ ላይ ስከፍተው በጣም ነው የደነገጥኩት ለመናገር። ለካስ አልቀረስኩትም፣ ፕላይ አላልኩትም ነበር፣ አልነካሁትኝም ነበረ። በጣም ተናድጄ ድጋሚ መፍታት ስለማልችል በቃ ሰዓትም ደረሰብኝ። ናፍ የሚመጣበት ሰዓት ደርሷል። ደግሞ ኳስ አለ። ገምቱ እስቲ ምን ሊሆን ይችላል የምሰጠው ስጦታ? ምን ይመስላችኋል? ሰርፕራይዙ አብዛኞቻችሁ ናፍ ያው አብዛኛው ወንድ ለነገሩ ኳስ ይወዳል። ኳስ የማይወድ ሰው የለም ብዬ አስባለሁ። ናፍን ኳስ በጣም ነው የሚወደውና ቲቪያችንን ያው ሁላችሁም ታውቃላችሁ እና ሁሌ ነበረ መግዛት የሚያስበው ማለት በቃ ትልቅ እንትን ኖሮኝ ምናምን ቤት ብዙ ጊዜ ኳስ ስለሚል ቲቪ መግዛት በጣም ነበረ የሚጓጓው። ግን ደግሞ ይሄን ሲል አልተሳካለትም ነበረ። ዛሬ ግን ከረጅም ጊዜ በኋላ ቢሆንም በፊት ነበር የማስበው እውነት ለመናገር ግን ከረጅም ጊዜ በኋላም ቢሆን ተሳክቶልኛል። በጣም ደስ ብሎኛል። የምሬን ነው የምላችሁ እንዴት ደስ እንዳለኝ የቤቱን እንትን ሁሉ እንዴት እንደቀየረው በቃ ተአምር ነው የሆነብኝ እና ቪዲዮ ቀርጬ ነበረ ግን አልተሳካልኝም። የናፍን ሪያክሽን እናያለን። እንደተለመደው ደግሞ ቪዲዮን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ማለት እፈልጋለሁ። ዛሬ በጣም ነው ደስ ያለኝ፣ ማርያምን ነው የምላችሁ። በጣም ነው ደስ ያለኝ። በቃ እንዴት ደስተኛ ሊሆን እንደሚችል ስለማቅ አስተካክዬ ኦልሬዲ ተጨርሻለሁኝ። አብረን እናያለን።
ነክ ናፍ እንጂ ምንድን ነው ሰርፕራይዝ? ዝም ተብሎ ሰርፕራይዝ አይባልም። እንዴት ነህ? ዛሬ በጣም ትልቅ ስጦታ አለ። ምንድን ነው? ገምት እስኪ ምን ሊሆን ይችላል? ቤቱ ደግሞ ምንድን ነው? ያምራል። በጣም ያምራል። ምን አድርገሽ እንደዚህ አደረግሽ? እንዴት ነህ? ናፍ ለማየት ዝግጁ ነህ? ምንድን ነው ናት? ዝግጁ ነህ? እንዴት ነው ቤቱ? ለውጥ ያለብህ ነገር የለም? ካሜራ ተክለሻል። እሺ ምንድን ነው? እኔ አባት በጣም ነው የምወድህ። በጣም ደስ ብሎኛል። የእውነት ከድሮ ጀምሮ ነበር ይሄን ማድረግ የምፈልገው። ለማንኛውም በቃ እንዴት ብዬ ልንገርህ፣ በጣም ረጅም ጊዜ ስትጓጓለት የነበረ ነገር ነው። ምንድን ነው እንዴ? በጣም ቲቪ ገዝተሽ ነው? ማንሳት ነበር። ቲቪ ገዝተሽ ነው? ኧረ አይደለም። ወይ ጉድ! የሚገርም ነው። ቤት የምርሽን ነው? ወደድከው? አዎ፣ አልጠበኩም። ታውቂያለሽ? ወይ ሀይሚን በጣም ነው የረዳችኝ። የእሷ ስራ ነው መቼም። አይደለም የምር በጣም ረጅም ጊዜ ነበር ማድረግ የምፈልገው። አንተ በጣም ስለምትጓጓ እስከ ዛሬ በምንድን ነበር? በቀዳዳ ቲቪያችንማ ትናጋ የኔ ቆንጆ በስመ አብ እንዴት ደስ እንደሚል በእውነት ማርያምን የኔ ቆንጆ ቲቪው እንዴት እንደለወጠው ቤቱን እዩ። በጣም ትልቅ ነው። የሚገርም ነው። ምን ስትይ ያሰብሽው እናቴ? በቃ ሁሌ ነበረ ሁሌ ስለማወራት ሁሌ ስለምታወራ በቃ ሁሌ ነበር የማስበው። ወይ በጣም ደስ ይላል። በጣም ነው የማመሰግን የኔ ቆንጆ። አይኔን ሁላ መመለስ ኡፍ በቃ ሁሌ በቃ ከዛሬ ነገ በቃ ሁሌ ስለምታስብ ግን ኮንሰንትሬት አለማድረግ ነው። you did it ደስ አለቃ you did it በስመ አብ ምን አይነት ነገር ነው እናትሽ? የኔ ቆንጆ በጣም ነው የማመሰግነው ማርያምን። አሁን የኳስ ፍላጎት የራሱ ጨመረ። በቃ ሁሌ ቤት ስለምታይ ነው። ግን በቃ በዚህ ልክ አስተውየው ስለማላውቅ ዞሮ ተሳክቶልኛል ማርያምን። ደግሞ እኮ አሁን ኳስ አለ እና ኳስ እኮ በቃ ደረሰብኝ አልደረሰብኝ እያልኩኝ ኤኒዌይስ የኔ ቆንጆዬ ሚስት ወይ ደስ ብሎኛል በእውነት። እሺ ናፊ በጣም ደስ ብሎኛል። እሺ አመሰግናለሁ። እሺ አሜን። ድግ በይልኝ አሜን። ዋው
ውስጥ ሆኖ ድምጻቸውን የሰማ ማየ እያለቀሰች ነው መሰለኝ። ኤኒዌይስ በጣም ደስ ብሎኛል። በጣም ደስ ብሎኛል። አድካሚ ቀን ነበር ቀኑ። ድካሜን ሁላ ነው ያስረሳ። ስላልጠበቅኩት ነው መሰለኝ። ጭራሽ ታስቢዋለሽ ብዬ ማላሰብ ወይ ሁሌ ነበር ማስበው ናፍ። ለማንኛውም እሺ ናፍዬ፣ እኔም ደስ ስላለክ በጣም ደስ ብሎኛል። በዛውም ቤተሰቦቻችንን ሰላም በልልኝ። ወደ ገደለው። እሺ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አይ ቲንክ ከረጅም ጊዜ በኋላ 2 ሳምንት 3 ሳምንት ሆኖናል። እኔ እንኳን ያው ቆይቼ ነበረ። ዞሮ ግን በደስ በሚል ሁኔታ ሚስቴ ሰርፕራይዝ አድርጋኛለች። በጣም ነው የማመሰግነው። በጣም ነው ደስ ያለኝ። ቤተሰቦቻችንም እንወዳችኋለን፣ እናከብራችኋለን። ሁልጊዜ እንደምታረጉት ሁሌ እንደምታበረታቱ ላይክ፣ ሰብስክራይብ፣ ኮሜንት ተሳክቶልኛል ልጆቼ። በጣም ነው የምወዳችሁ ቤተሰቦቼ። ኳሱ ከጀመረ ስለሚያስቀይመኝ ኳሱ ከመጀመሩ በፊት ፈርስት ሃፍ ነው እዛ ኳሱ ከመጀመሩ በፊት እኔም ወደ ውስጥ ልግባ። ለማንኛውም ቤተሰቦቼ ወዳችኋለሁ። እዚህ ነው ማድረው አቅፈ ለማንኛውም እኔም በጣም ደስ ብሎኛል። ናፍወድሃለሁ። እኔም ወድሻለሁ። እኔ ፍቅር ይገባኛል። እውነት ነው። ጥያቄ ነው። በደንብ ይገባሻል። የኔ ቅመም ቻው።